ብዙዎቻችሁ የዛሬውን ቪዲዮ ተመልክታችሁ አይታችሁ ሌላ ግንዛቤ ውስጥ የገባችሁ አላችሁ። አሁንም ሩታ መረጠ አይነት ንግግር ውስጥ የገባ ግን አስቀድሜ የምነግራችሁ ነገር ይሄ ሩታ መምረጥ ሳይሆን እውነታውን ሩታን መጠየቅ ነው። ያንን ነገር ብላችሁ እዩት እንጂ ገና ለገና ሩታ መረጠ ብላችሁ ሩታን ስትሳደቡ ስላየው ነው። የዛሬው ቪዲዮ በጣም ከባድ ቪዲዮ ነውና ብዙ ዝግብን ግራም ያጋባ ነገሮችን እየተመለከትንበት ነው። ሩታ መልስ ሰጣለች፣ ግን ከጀርባ ሩታ እውነት አላት ወይ ማለት እኔም አስቀድሜ ከዚህ ቀደም ተደጋግሜ ሩታ መልስ መስጠት አለባት እምለው ለዛ ነበር። ግን ዛሬ መልስ አግኝተናል። ዛሬ ነው ከመጀመሪያው እውነት አለ ብለሽኛል። ጠይቅ እዚህ ጋር የጠየቀው ሩታን ሲጠይቅ ኤፍሬም አንድ ከባድ ሚስጥር አውጥቷል። ከሱ እንጀምራለን። ቀስ እያልን ደግሞ ወደ ሌላው እኛ ጋር ያለው እውነት አለ። ማንም የማያውቀው ነገር ላንተ ምን ነግረህ እውነት እኛ ጋር ነው ያለው ብለሽኛልና ስለዚህ አሁን ጎኒ ላይ ማንም የለም፣ አጠገቤ ላይ ማንም የለም። ማውራት መፈልጋቸውን ነገሮች በሙሉ ኤፍሬምም አንቺም እናንተ ጋር ያለውን እውነታ እንድትነግሩኝ እፈልጋለሁ። ለምን እንዳንተ ሰው እኔ አእምሮዬ እየተጎዳ ነው ያለው። ለምንድን ነው የተጎዳው ማወቅ እፈልጋለሁ። እንደዚህ ሰው ልጅ ያለ ምክንያት እንደዚህ ሊሆን አይችልምና እንደዚህ ሆንኩበትን ምክንያት ማወቅ እፈልጋለሁ ከእናንተና። አዎ፣ ግን አንድ ነገር ማወቅ ያለብህ እንደዚህ ሊያደርጉ የቻሉትን እውነት ከነሱ ድምጽ ሳይሆን ከመነሻው የት ነበርክ፣ የት ነው የዋልከው፣ የምታስታውሰው ለመጨረሻ ጊዜ የምታስታውሰው ነገር ምንድነው የሚለው ነገር ነው መነሻ መሆን ያለበት እንጂ እነሱ ለምሳሌ አሁን እኔ ሩታ ላይ እየፈረርኩ ምናምን ሳይሆን በቃ አርገውተም ከሆነ ያን ነገር የተገላቢጦሽ ሆኖ ሊወራ ይችላል። ግን በእርግጠኝነት ሩታ እንደማታደርገው እኔ በ10 ጣቴ እፈርማለሁ በእርግጠኝነት። ለዛም ነው አንቺም የራስሽ ህይወት ኑሪ እኔም የራሴ ህይወት እኖራለሁ ብላችሁ ተለያይታችሁ ነበር። አንተም ከኤርሜላ ጋር እየኖርክ ነበር ላይፍ፣ እሷም ልጇን እያሳደገች ነበር። ግን ደግሞ በመሀል ራስን ቤት አንኳክተህ ከአንቺ ጋር መሆን እፈልጋለሁ፣ ልጃችንን አብረን ማሳደግ እፈልጋለሁ ብለህ በመጀመሪያ ደረጃ ቤቱ አንኳክተህ የመጣው አንተ ነህ። እንዲህ አያችሁ አይደለ? በር አንኳክቶ የመጣው አብርሃም ነው። ስለዚህ ያንን በር ከማንኳኳቱ በፊት ብዙ የተፈጠሩ ነገሮች ነበሩ ማለት ነው አብርሃም ላይ። ስለዚህ አብርሃምን ማን እንደዚህ ያደረገው ብለን መናገር እንችላለን። እኔ ግን እንደ አግባቡ ከሆነ አሁን ጥሩ እየመጣ ነው። ታዲያ በር አንኳክቶ ከመጣ የተለየ ጸባይ ስታይባት ከወትሮ እንዴት ሩታ በዛ በሌሊትና በማታ ያን ነገር አክሴፕት አድርጋ ገባች። ያንን አፈራርሳ መጨረሻ ጊዜ ላትመለስበት ወስናበት የወጣችውን ህይወት እንዴት ለመመለስ ሞከረች? እና አርግ የምትለውን የሄደ ሩታ ትቆጣለች ምናምን እየተባለ ልክ በድን እንደሆነ ሰው እንደዛ አይነት ሪያክት ሲያደርግ በምን መልኩ ልትቀበዩ ቻልሽ? አንዳንዴ እኮ እንጠራጠራል። ያ ሰው ከነበረው ዋሪ ለየት ብሎ እንዲየተከዘ ምናምን ገባችሁ አይደል? ልክ ይሄ ምንድነው የሚባለው ና ወደዚህ ና ወደዛ የሚባለውን ነገር ላይ ግስጥ ብሎ ካደረገ የሚያጠራጥር አድ ነገር አለ ማለት ነው። ይሄ ምንም እንትን ማንለው ነገር ነው። ወዲያ ማንልበት ጉዳይ ነው። ስለዚህ ይሄን መጠርጠር ያስፈልጋል ማለት ነው። ሁሉ ጊዜ ዝም ብለን ባቦ ስንጥ ምናምን አይደለም። ከአቋሙ ለየት ብሎ እንደዚህ ሲመጣ አይ ምንድነው ምን አስበው ነው የሚባል ነገር ያስፈልጋል። በሁለተኛ ነገር ደግሞ ይሄ ሁሉ ነገር ሲፈጠር ይሄ ሁሉ ነገር ሲካሄድ እኛ ካንተ አጠገብ ነበርን። ያም ደግሞ የሆነው ነገር እና ወዜም እና ዴቭም ሁሉም ሰው መጥቶ ሲጮህ ሁሉ ነገር ሲያደርግ ደህና ነው እያልን ነበር። ያ ደግሞ ያስባለን ነገር እነሱ ከሄዱ በኋላ አንተ በምትሰጠው መልስ ነው። ስለዚህ አሁን አንተ የሚሰጠው መልስ በቃ ሩታን ነው እንፈልገው ሩታ ትቆጣለች አይነት ነገር ንግግር ውስጥ ሲገባ ኤፍር አንተም ወንድም ነው ከወትሮ የተለየ ነገር ጸባይ ስታይበት ወንድም ላይ እንዴት ጥርጣሬ ውስጥ አትገባም? እንዴት ነው በዚህ ብቻ ተነስተ እርግጠኛ ልትሆን የቻልከው? እኔ በበኩሌ በጣም እኔ ያጠራጥረኛል። አሁንም እነሱ ሲሄዱ ምን ጠይቀህ ጥያቄ ነበር። ያ ምን ጠይቀህ ጥያቄ ፍቃደኛ ነው ወይ ከሩታ ጋር ከኔ ጋር በመሆን እሷም እያለች ነበር። አንተም አይ በዛ በሌሊት ሁሉ ነገር እሷ ደግሞ ከኔ ጋር በመሆን ደስተኛ ነህ። አንደኛ የራሱን ህይወት እኮ ሄዶ እኮ የራሱን ህይወት መስርቷል። የራሱን ህይወትና የራሱን ላይፍ ውስጥ ነው ያለው ይሄ ልጅ። እንዴት ነው ባንዴ ሩታ መታ እንደዚህ ስታደርገው ይሄ ልጅ ሊቀበል የቻለው? እኔ አሁን ይሄ ምንም በቃ እንዴት ዝም ብሎ መቀበል ይቻላል? ሩታ ይሄ ነገር ማለት እኔ አሁን አንቺ አርገሽዋል አላደረግሽውም፣ ግን
ያን ነገር ለመቀበል ያስቻለሽ ነገር ምንድነው? እኛ ጋር ነው እውነታውን የምታገኘው። እውነት ያለው እኛ ጋር ነው። ስለዚህ ይህንን እውነት ማወቅ ከፈለክ ብቻዬን ቀጥረህ አግኘኝ ብለሽኛል። ይኸው ብቻሽን ቀጥሬሻለሁ። አንቺ ጋር አለ ያልኩበት ምክንያት ምን እንደሆነ ታውቃለህ? ጭቅጭቅና ክርክር እንዳይነሳ ስለምፈልግ ጀንታ ያለ ከዛ ልጄን አፈቀኝ አብረን መጫወት እንችላለን ነው አብረን መጫወት እንችላለን ነው የሚሉ አንዳንድ ጥያቄዎችን ታነሳለህ። ቀስ በቀስ እየመጣ ስትመላለስ ማይሆን ማለት ላይክ በቃ እኔና አንቺ አብረን ብንሆን ምናምን የሚሉ ጥያቄዎችን የመጠየቅ ሐሳቦች ነበሩ። ይጠይቃል። በጣም ተደጋጋሚ ጊዜ ይጠይቃል። እኛም እናውቃለን። አብርሃም ከመጠየቅ ወደ ኋላ ብሎ አያውቅም ነበር። በተለይ እርግጠኛ ሲሆን በሄርሜላ ጋር አንድ ላይ መሆናቸው ፍጥምጥሙ ሲታወቅ ቀለበት ሲያደርገላት በኋላ ነው እንጂ ነገር ያቆመው። በጣም ተደጋጋሚ ጊዜ ሩታንም ለምኗታል። ይሄ እኮ ሪያሊቲ ነው። ጥያቄ ላነሳ የቻልኩት ከምን አንጻር ነው? እሱን እኔ ማወቅ አልችልም፣ ያንተን ፍላጎት ማወቅ አልችልም። ግን ደግሞ በጣም ባለፈው ህይወት በጣም እንደበደልኩሽ ግን ቆይ አይደለም እንደበደልኩሽ ቆይ በጣም እንደጎዳውሽና በጣም እንደጸጸተኝ ልነግርሽ ኖ እዚህ ላይ ያዙልኝ። እዚህ ላይ ሁለት ነገር ነው የማየው፣ ሁለት ነገሮችን አያለሁ። አንደኛ ነገር አብርሃም ራሱ ትዝ ካላችሁ በጣም ሲለምናት ነበር እርጉዝም ሆና። እርጉዝ ከሆነች በኋላ ደግሞ እሱ በጣም በሄርሜላ ጋር በተለይ የእሷን ስነ ልቦና የሚጎዳ ነገር ውስጥ አይቼዋለሁ በጣም ማለት ነውና ከዛም በኋላ ራሱ እንታረቅ ብሎ ለምኖሻል። እሱ ይታወቃል፣ ግልጽ ነው። ታዲያ ግን ያኛው ልመና ከዚህኛው ልመና በምን ተለየ ብለን ደግሞ ያልኩት ተደጋጋሚ ትነግረኝ ነበር። እነዚህ ነገሮች አሁን አንቺ የምታያቸውን ነገሮች ምናምን እኔ ማስታወስ አልቻልኩም። እኔ አሁን ጥያቄ እየፈጠረብኝ ያለው ነገር ያ ነገር ምን ሆኜ ነው? እሺ ይኸውልህ እንደዛ ሆነ እኮ ስትመጣ አሁን ማስታወስ አልቻልኩም ብዬሻለሁ። ይኸውልህ አንተ እንደዛ ሆነ ስትመጣ እኛ አምነን ነበር የተቀበልነው። ዛሬ ላይ ግን ያን ነገር አላስታውስም እንደምትል በምንም ማወቅ አልችልም። ምክንያቱም እንዴት አምነሽ ተቀበልሽው? እኔ አሁን ይቅርታ አድርጊልኝ ሩታ፣ እኔ በቃ ይቅርታ በቃ ምንም ሊዋጥልኝ አልቻለም። እንዴት አምነሽ ተቀበልሽው? የደነዘዘ ሰው እኮ ነው የመጣው። አው ናግ ወደዚህ ና ቢባሉ በጣም ድንዝዝ ያለ ሰው እኮ ነው የመጣው። እንዴት ነው አንድ ሰው ያንን ሰው የሰው አካል ነው ትክክል ነው ብሎ ሊታመን የሚችለው? እንደ እርስ በርሱ ይጋጫል። እኔ አላመንኩበትም። ይቅርታ ያኔ ጤነኛ ነበር። ያኔ ስትመጣ በትክክልና በስነ ስርዓት ነበር እያወራህን የነበረው። ልጅ ለማየት ስትመላለስ በጣም በስነ ስርዓት ነበር እያወራህን የነበረው። ሲቀጥል ደግሞ ኢፋ እያንዳንዱን ነገር ሲጠይቅ ፈቃደኛ ነው አልክ። ሁሉንም ነገር የኛ እኔ ይመጣ ስለሚችል ዛሬ ላይ መጠነክርበት ነገር ሊሆን ይችላል። ግን ደግሞ እኔ ማመን ያቃተኝ ምን እንደሆነ ትንሽ ያልጣመኝ ነገር ለምንድን ነው ለነ ቡዜ ሲን ነገር ማስረዳት ያልቻልሽው? ቡዜ እኔ አብርሃም አንቺ ለህልው ከመጠቀም ህልው ውስጥ ለመግባትና ለህልው ጉዳይ ከመጠቃቀም ለምንድን ነው ያልፈለግሽው? ለምንድን ነው እንትን ለማድረግ ያልሞከርሽ? እንትን ለማድረግ ለምን አልሞከርሽም? ለምንድን ነው ይሄን ነገር ለቡዜ ማስረዳት? አብርሃም እንዲህ መጣ ካንቺ ጋር ህይወት እፈልጋለሁና ሪሊ ከሩዜ ጋር ካልተግባባሽ ራሱ ዴቭ ድንገት ነው መጥቶ ካንቺ ጋር እንዲህ መሆን እፈልጋለሁ ምናምን ብሎ ነገረኝ ምናምን። ለምን ለዳዊት ለማስረዳት ለወንድምየው አልሞከርሽም? የአብርሃም ጤንነት ሲመለስና አሁን ላይ እሱ መጠየቅ ሲጀምር ማብራሪያ ማምጣትሽ ራስሽን ነው ነጥብ እንድትጥይ ያደረገሽ። አስቀድመን እኮ እኛ በጣም ተደጋጋሚ ጊዜ ጠይቀንሻል። ግድ የለሽም ሩታ መልስ ስጪ በዚህ ጉዳይ ላይ ስንል ነበርና ያውላ ከሆነ በኋላ እንግዲህ አሁን ዛሬ ሰጠሽው መልስ ማድረግ የሚፈልገውን ነገር በጣም ብዙ ጊዜ በውስጥ ነው የሚያደርገው። እኛ ግን በቃ ፊት ለፊት እንናገራለን ስልክ ስንናደድን ፊት ለፊት ነው ሪአክት የምናደርገው ወይም ደግሞ በቃ ተናጋሪዎች ነን። ገባህ አይደለ? ስለምንናገር ውስጣችንን ምንም የሚናገር ሰው ብዙ ጊዜ ውስጡ ላይ ክፉ ነገር አያስብም። ጸጥ የሚል ሰው ነው ብዙ ጊዜ። አሁን ብታብራሪው ምን ዋጋ አለው ሩታ? ያኔ ሲነገር ምንም ነገር የለም የምትሉ ከሆነ በቃ ተውት። ግን አንድ ነገር እኔ ምን ማድረግ እንዳለብኝ ደግሞ እኔ አውቃለሁ። እኔ ልተባበር አንድ ነገር አንተ ላይ ጨክኝ እንደዛ ማድረግ የምችል አይነት ስሜት ኖሮኝ የልጅሽ አባት እኮ እንደዚህ አይነት ሰው ነው እንዲባል ፈልጌ እንደዚህ አይነት ሞራል ኖሮኝ አንተ ላይ ጨክኝ እንደዛ ማድረግ የምችል አይነት ስም ሩታ ምን ጊዜም ለአንተ ሩታ ነች። አብርሃት ክፉ ደጉን መከራውን ጊዜ በጣም ከባዱን ጊዜ አብርሃት ያሳለፍካት ሚስት ነችና በአንተ ላይ ጨክና ይሄን ነገር ታደርጋለች የሚል እኔም እምነትም የለኝም። ስለአንተ ስታወራ ሰው ላይ አታውቅኝም። እሺ ሩታ እኔ በቃ አሁን ከዚህ በላይ ብዙ ረጅም እንትን ማለት ምን አልፈልግም። በቃ ምንም ነገር የለም ካላችሁኝ መሄድ ትችላላችሁ።
እኔም ዛሬ ከልዑል ጋር ከልጄ ጋር ልዋል ወደ ማታ አካባቢ ልጁን አመጣልሻለሁኝ። እዚህ አይነት ነገር እንዴት ላደርግ እችላለሁ? ችግር የለውም። ከሄርሜላ ደግሞ ያለውን እውነት እንሰማለን። መቼም እኔ አንድ ነገር መናገር የምፈልገው ሄርሜላ መቼም አሁን ሩታ ሄርሜላን ስም አልጠራችም። እኔ እንዲያደርጉኝ እንዲያረጉኝ አለች እንጂ አሁን በሚቀጥለው ትሰማላችሁ። የእውነቴን ነው። እኔ አሁን ሄርሜላ እንደዚህ ብዬ አይደለም እንዳለ ሩታ ነው አስመሳይ ነች እያለች ነው የምትጀምረው። አስመሳይ ነች፣ ስታስመሰል ነው፣ እያስመሰለች ነው ምናምን እያለች ነው ልታወራ የምትችለው በእርግጠኝነት ስገምት ማለት ነውና ሄርሜላ እውነቱን ትሰማለህ። ከዛ በኋላ ደግሞ ቪዲዮ ይሰራል። ሄርሜላ ጋር ሆነ እውነቱን አወቀ ምናምን የሚል አይነት ቪዲዮ ይሰራ ይችላል። ግን አንተ ላይ ሩታ እኔም በ10 ጣት ይፈርማለሁ ደጋግሜ ለአንተ ላይ ክፋት ነው ሩታ ታስባለች። ክህደት አይደለም። ለምንድን ነው የምንክድ? ምንድን ነው የሚያስክደን ነገር? ሲቀጥል ደግሞ እንዴት ብታስብ ነው እኔ አንተ ላይ መጥፎ ነገር የማድረግ ህሊናው እንዴት ልቦና ኖሮኝ አንተ ላይ እንደዚህ አይነት ነገር እንዴት ላደርግ እችላለሁ? ልጅ ያለባት እንዲያድግ ፈልጌ አይደለም። ብታደርጊ ራሱ ምን አስፈለገ? ደጋግሞ እኮ አብረን እንኑር ብለሽ እኮ ጠይቆሻል አይደል እንዴ? ጀስት እኮ በቃ ቀላል ነገር እኮ ነው። ምን አስፈለገ? የልጅ አባት እኮ እንደዚህ አይነት ሰው ነው እንዲባል ፈልጌ ያስቸግራል። እንደዚህ አይነት ሞራል ኖሮኝ አንተ ላይ ጨክኝ እንደዛ ማድረግ የምችል አይነት ስሜት ኖሮኝ አታውቀኝም? እሺ ሩታ፣ እኔ በቃ አሁን ከዚህ በላይ ብዙ ረጅም እንትን ማለት ምን አልፈልግም። በቃ ምንም ነገር የለም ካላችሁኝ መሄድ ትችላላችሁ። እኔ የሄርሜላን ደግሞ መልስ ትሰማላችሁ። ግን እቺን ቃሌን እንዳትረሱ። ከላይ እስከታች ወሬዋ ሁላ የሚሆነው ስለ ሩታ ነው። እያስመሰለች ነው፣ እንደዚህ አርጋ ነው፣ ከሀገር ይዛ ልትወጣ ነበር ትላለች። አንቺም ከሀገር ይዘሽው ወጥተሻል። ስለዚህ ይሄ ልጅ እንደደነዘዘ ብዙ ተጠቅማችሁበታል። ሁለታችሁም ይቅርታ ጠይቃችሁ ከፈለገ ሁለታችሁንም አንድ ላይ የሚያግባባችሁን ነገር ላይ መስማማት። አይ የሚል ከሆነ ደግሞ አዲስ ህይወት ከሄርሜላ ጋር ጀምሯል። ከሄርሜላ ጋር አይ ልጄን ማሳደግ ትዳሬ መጠበቅ ፈልጋለሁ ካለ ደግሞ ከልጁ እናት ጋር ቢሆን ምርጫዬ ነው። ስለዚህ ነገ ደግሞ ታያላችሁ። ከሄርሜላ ጋር ያለውን ጉዳይ ደግሞ አብረን እንጠብቃለን። ባይ